ቢሆንስ ብታይስ ለምን ለኔ አትጠይቀኝም? ምንድነው አታምነኝም? ወደ ኋላ መመለስ አታምነኝም? አዎ አላምንሽም። አዎ አላምንሽም። እያልኩ የነበረው እኮ ከቅድም ጀምሮ ተናገር ነው። አንቺ ቤት የአብርሃም ፎቶ ምን ይሰራል? ያመሃል እንዴ? ያመሃል? ጤነኛ አይደለህ? ምንም አይመኝም። እያንዳንዱ በቃ ፍቅር ከጨረሽ እያንዳንዱን ነገር የምትጨርሺ ከሆነ መጨረስ። እሱ ቤት አንቺ ፎቶ አለ የለም? አንቺ ቤት ላይ የአብርሃም ፎቶ ምን ይሰራል? የቱ ጋር ነው ያየኸው? የቱ ጋር ነው ያየኸው? ምን አባ አንተ ፎቶ ኖር አልኖረ ምን አገባ እንዴ? ቤተሰቦች ይሄ ልጅ ቆይ ፍቅርዬ ሊበቀላት ነው እንዴ የሚፈልገው? እንዴ ምንም ቢሆን ፎቶ ይኖር ኑሮ ራሱ ቢሆን አንተ ከነደካማ ጎን ነው ማፍቀር ያለበት። ከወደድካት ከነደካማ ጎን ነው ሁሉንም ገበናዋን ሸፍነ ከሷ ጋር አብረ ልትኖር ነው እንትን ያልከው። ፎቶ ኖርማል አይደል እንዴ? አንተ ምንድነው አብሮ ሲነሱ የነበሩትን ፎቶዎች ላየህም እንዴ? እነሱን ፎቶዎች አሰርታ ቤት ላይ ልታረጋቸው ትችላለች። እና ካላስ ምን ይፈጠራል እንዴ? አንተን አፍቅራክ ካንተ ጋር አብሬክ ልኖር ፈልጋለሁ ካለች ከዚህ በላይ ምን ፈለግ? ፉፉ እንዴ ፈጣሪን ማመስገን አለብህ እንጂ እንዴ ፈጣሪ ራስ አደረጋት። ምን ፈለግ ከዚህ በላይ? የእውነቴን ነው የምላችሁ ቤተሰቦቼ። ፉፉ ሊበቀላት ምናም ካላሰበ ፍቅርዬን በቃ ከነደካማ ጎኗ ተቀብሏል ሊኖር ይገባል። ይሄ ወይም ለመለየት ማይሆን ምክንያቶችን መፈለግ የለበትም። የእውነቴን ነው የምላችሁ ቤተሰቦቼ። እንዴነሽና አንተ እንዴት ስትለፋ እንደነበረ ቤተሰቦች ፉፉ እንዴት እየለፋ እንደነበረ እናቀለ እንዴ? ፍቅርዬን ራሱ ለማድረግ እንዴት እየለፋ እንደነበረ እናቀለ እንዴ? ወይስ ያን ያህል ስለለፋ ተናደ ዛሬ ላይ እሷን ልትበቀላት ለአንተ ስሜት እንዳላ ከተረዳ በኋላ እሷን ልትበቀላት አስበ ነው? አይሆንም መቼም እንዴ። ሁሉ ነገር እስካይለም ጠብቂኝ። እሺ ፎቶ የቱ ጋር ነው ያየኸው? የቱ ጋር ነው ያየኸው? እኔ ምንም እስከማውቀው ድረስ የአብርሃም ፎቶ ቤቴ እንደሌላ አውቃለሁ። የአብርሃም ፎቶ በዚህ ልክ መታወሽኝ ከሆነ ድንገት ከዕቃ ጋር እንትን ሊል ይችላል። ግን ቢሆንስ ብታይስ ለምን ለኔ አትጠይቀኝም? ምንድነው አታምነኝም? አንዳንድ ቡታጅራ ዘሎ መምጣት ማለት አሰቡት ቤተሰቦች። ይሄ ልጅ ሳያፈቅራል ነበር እስከዛሬ ያስመሰለን የነበረው። እሺ የእውነቴን ነው የምላችሁ ቤተሰቦች። እንዴ ምን ለማለት አሰቡ ነው? ፉፉ ፍቅርዬ ትጎዳለሽ ምናምን ብላ አሰበ ነው? ፍቅርዬ ተው እኔ ክፉ አታዋራኝ እግዚአብሔርን ነው የምልህ። እንዴ ወይም ድራማ ልንጀምር አስበን አይዲያ ጠፋብን ምናምን ብላችሁ ግልጹን ተናገሩ። እኛን እዚህ ጋር አታቃጥሉን። ሰላም እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ዛሬም እንደተለመደው በአዲስ ቪዲዮ ለእናንተ ተመልሼ መጥቻለሁ። ከእናንተ የሚጠበቀው እንግዲህ ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ በማድረግ እንዲሁም የቻናሉ ቅመሞች እንደተለመደው ቪዲዮ ላይክ እያደረጋችሁ ያላችሁን ሀሳብ አስተያየት በነፃነት ኮመንት ውስጥ እያሰፈራችሁ እስከ መጨረሻው አብራችሁ ይቆዩ። ይመቻችሁ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ምን ፍቅርዬ እንዴት ነሽ አንቺ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ምን አይነት ቪዲዮ ይዤ እንደመጣ አላውቅም። በግልጽ በአጠቃላይ በጣም ተናድጃለሁ፣ ግን የሆነ መናገር አልፈልግም ያለውን ነገር። በቃ ደህና ነኝ ያልኩት ደህና ሆኜ ሳይሆን የግድ ማለት ስላለብኝ ነውና ዛሬ ያለሁት ቡታጀራ ነው። ያው ድሮ ቪዲዮ ምን ሰራበት ቦታ ነው ታስታውሳላችሁ ብዬ አስባለሁ። ሌላም ሰው ስለሚሰራበት ቦታ እና ለምን ቡታጀራ መጣሽ ካላችሁኝ ያው ፉ ሳይነግረኝ ቡታጀራ መጥቷል ማለት ሳይነግረኝም ለምን እንዴ እናንተ መሀል ላይ ደግሞ ምን ገባ? አረ ተው እንዴ መስማት የምፈልገው ነገር አለ። ገባችሁ? ለምን ጥሎኝ መጣ? ጥሎኝስ ቢመጣ በጣም ትልቅ ነገር በጣም አስቸጋሪ ነገር ገጥሞት ቢሆን ለምን ጥሎኝ ይመጣል? ቢያንስ አይነግረኝም? መናገር አልነበረበትም? እናንተ ራሱ ታሰሩት ማለት ነው። እኔ እዚች ጋር እንደነገርካችሁ ነው። ትምህርት ያስጨንቀኛል። የሰውን ጉዳይ አላለቀም፣ እየተስተካከለ ነው ገና ማለት ነው። እና ብቻ እኔ እንጃ እግዚአብሔርና ይረዳኛል ብዬ አስብ ነበረ። ከሰዎች የሚረዳኝ ስላለ አይመስለኝም ነበር። ግን ይሄ ነገር ለምን እንደተደረገ ለምን እንዳደረገው ባክ በጣም ደስ ይለኛል። አሁን በጣም ተናድጃለሁ፣ በጣም ሆድ ብሶኛል። እግዚአብሔርና መኪና ውስጥ በቃ ብዙ ሐሳብ ጭንቅላቴ ላይ እየመጣ ነበር። ምክንያቱም ማንም እንደሌለኝ ያውቃል።
ዝም ብሎ መምጣት ማለት ምን ማለት ነው? ምክንያቱም ስንሄድም አንድ ላይ እንሄድ ነው ከቡታጅራ ወደ አዲስ አበባ ማለት ነው። በቃ የፈለገ ትልቅ ነገር ቢያጋጥመው ለምን ሳይነግረኝ ይመጣል? በቃ ምክንያቱም አሁን ማወቅ ነው የፈለገው። የሆነ ሪዝን ይኖራል። በቃ ዋናው ከሱ ሰምተን በኋላ እንፈርዳለን። ቤተሰቦች አይሻልም? ይሻላል። እኔ እንጃ ተሰምቶኛል። እኔ እንዴት እንደምላችሁ አላውቅም። እናይ ፀሐይ ከሰው ተደብቀሽ ወዴት ለማለት ኮምፓሽን አንፈልግም። እንዴ የተፈጠረውን ነገር አስረዳሽን አይደለ? በቃ ከፉፉዬ ሰምተን እንፈርዳለን። ቤተሰቦች መቆንጠጥም ካለበት እንቆንጠጣለን፣ መዘቅዘቅም ካለበት እንዘቀዝቃለን። መጀመሪያ መስማት አለብን። ግን አጫውቺኝ በይኝ እንዳስለመድሽኝ በኩርፊያ ጭጋጋታልሽኝ በስተመጨረሻ መጣ። እንኳን ደህና መጣ። ይሄ ነው እንዴ ቤቱን ጥሎ እየሄደ ያለው? ምንስ ጭራሽ ሰላም አትባባሉ እንዴ? ምን ገባ ቤተ የምን ካሜራ ነው? ስለ ካሜራው አትጨነቅ፣ ችግር የለም። አሁን ካሜራው ተራ ጉዳይ ነውና እኔ ለቁም ነገር ነው የመጣሁት፣ ለትክክለኛ ነገር። ስለዚህ በትክክል ልታናግረኝ ደስ ይለኛል። አረኛም ደስ ይለናል። እንዴ እንዘለን ነው ሰማችሁ ለናቀም ማላቀ መሰለ ስልኬን ስላናነሳ ወይ ብዙ ስልክ ስለዘጋህብኝ ምናምን ማላገኝ መሰለ አውቃለሁ እንደምትመጪ። እሺ ማከሆነ ለምን ስልኬን አታነሳም? ያው ጥፋተኛ ነች። ምንድነው የጠፋሁት እኮ ከዚህ በኋላ ምን ቀረሽ ፍቅር? ምን አድርጌ ነው? ቆይ እሺ ተው፣ ስለ ክርክሩ መከራከር አልፈልግም። አሁን እጠይቅሃለሁ፣ ትመልስልኛለህ፣ እሄድልሃለሁ። ከፈለክ እያንዳንዱን ነገር ታውቂያለሽ። ምንድነው መልስልሽ ነኝ እንዴ? አንተ እኮ ነው ቤቴን ለዘበኛ ቁልፍ ሰጥተህ ሳትነግረኝ ዝም ብለህ የወጣኸው። ምንም ሳንነጋገር ተሳስቀን ነው ከቤት ስወጣ። ኧረ እባክሽ ምንድነው? እስካቅ ነበር። ምንድነው ያወቀው? ቆይ ከኛ የተደበቀ ነገር አለ ቤተሰብ? እንዴ እኔ የተደበቀውን ነገር ለማወቅ ጓጓኝ እኮ። እንደኔ ጓጓ ሰው አለ? አንተ ሲሆን ግን ወንድ ልጅ ስለሆንክ በቃ ራስ ወስነህ ካመንክበት ትመጣለህ። ከዚህ በኋላ ወደ አንቺ የምመለስበት ምንም አይነት ምክንያት የለኝም። አንድ እውነት ስነልሽ። ኧረ እባክህ ጤነኛ አይደለህም። ኧረ ወገን ሳቁ። ቀልድ ነው እንደሳቁ። ኧረ ሳቁ። አንዲ ስሚ፣ ምንድነው የምሰማክ? መጀመሪያ ትክክለኛ ነገር አውራ። እንዳትነቂኝ። ሲጀመር እኔ ወደ አንቺ የመመለስ አይደለም ወደ አዲስ አበባ የመመለስ ሐሳብ ነው። ምንድነው ያልከው? እኔ ካለው ወደ አዲስ አበባ የመመለስ እንትን የለኝ። ትቀርብሃለች እንጂ እኮ አትቀርባትም። ፉ ምን እያልክ ነው? ኧረ ተው ግድ የለህም። የእውነት እየተሸወድክ ነው ፉፉ። ምን ያህል ዋጋ ከፍለህ ፍቅርዬ እኔ ራስ እንዳደረግ ማስታወስ አለብህ ወንድሜ። ነቃ ደንገጥ ብል። ከእጅ ያለ ወርቅ እንደ መዳብ ነው የሚባለው። ይሄን እንዲህ ነው ያው ነካውክሽ። ምን ነካውክሽ? ምን ተፈጠረ? ፍቅር እውነቱን ተናገራለሽ? ምንድነው እውነቱ? ንገረኝና ልንገራቸው እኮ አውቄ ነው ቪዲዮ ያዝኩት። ምክንያቱም እኔ እናንተ ይሄ የተፈጠረው ነገር መጥፎም ደግም ቢፈጠር ለማውራት በቃ ደክሞኛል። ስለዚህ ይዩት ብዬ ነው። ፍቅር መቼም ወደ ኋላ ትመለሻለሽ ብዬ አስቤ አላውቅም። ምንድነው የተመለስኩት? እሺ ተናገር። ፍቅር እያንዳንዱን አንጀታችንን በላው ጎፉ። ነገርን እንጂ እዚህ የጠበቀው ቆይ ማለት ሐውልት ምናምን ይመስላል እንዴ? ሰው እኮ ነን፣ ልንሰማ እንፈልጋለን። ለወሬ ያለንን ቦታ ታውቂልህ እንዴ? አንተ አበሻ እኮ ነን። ነገር እንደጨረሽ ነኝ ነገርሽኝ አይደል? ወይኔ ጉዴ ፈላ። ስለምንድን ነው የምታወራው? በመጀመሪያ ስለምንድን ነው የምታወራው? ያልክ እንዲገባኝ አድርገህ ንገረኝ። ተናገራ። እንድትናገር እኮ ነው የምንፈልገው ፉ። እንዴ እኔ እኮ ይቅርም በለኝ ይቅርታም ለማለት አሳማኝ ምክንያት አልሰጠኸኝም። ይሄ ነው የሚባል ነገር አልነገርከኝም። እስካሁን ክርክርን ያስከው። ስለዚህ እንድነግርሽ ትፈልጊያለሽ? አዎ። ከአብርሃም ጋር ለምንድን ነው እስከዛሬ ጉዳያችሁን ያልጨረሳችሁት? ለዛ ምክንያት ነው ይሄን ያለንተን ያልከው? እኔ ምን ሊያወጣ ነው? ምን አይነት ሚስጥር ለወጣ ነው ብዬ እጠብቃለሁ። ይሄን ከፍ አትታለለ በቃ ምክንያት ይሄ ነው። ጀግና ዳዲር ሰው ሰስፔንስ አድርጎ ከአብርሃም ጋር ምን ባለ ትዳር እኮ ነው ጎበዝ እሱ። አብርሃም እኮ ለዲያውን ባለ ትዳር ነው፣ የልጅ አባት ሆኗል እኮ። የትኛው አብርሃም? ኧረ ጠይቂው ፍቅርዬ። በቃ በግልጽ እንደወራ ነው አይደል የምትፈልጊው? በግልጽ ነገሩን እንድናገር ነው አይደል የምትፈልጊው?
ለምንድነው ጉዳዩን ያልጨረሽው እስከዛሬ? ምንድነው በቪዲዮ አይደል እንዴ ጨርሽ የቋጫውት? ኧረ እባክሽ እስካይ ነበር እውነቱን እስካረጋግጥ ነበር። ገብቶሻል? ቤትሽ ድረስ መጥቻ ያየሁት ነገር ጅብ ልጆቿን ልትበላ በግ ትላላችሁ ነው አይደል የሚባለው አባባል ትክክል ከሆንኩኝ ለመለያየት ሰበብ አጣህና አንተ እቺን ተልካሻ ምክንያት መረጥክ። ልትለያይ ፈልገህ ከሆነ እንኳን ባልዲ የሆነ ምክንያቶችን መሰብሰብ የለብህም። ልትለያይ ፈልገህ ከሆነ ቀጥታ መንገር ተሰለቻችታችሁ ከሆነ ሰልችታ ከሆነ ማለት ምን አይነት ምክንያት ወይም ለድራማ ከሆነ ግልጽ አድርግና ለኛ ነገርን ድራማ ለእንጀምር አስበናል ቪዲዮአችን ቀንሷል ምናምን ብለህ ማለት ደስ ይለናል። እኛ ድራማ ጀምሩ ወተታችንን ይዘን እኛ ፈታ ያለን እናያለን። እንግዲህ መቃጠሉን የለመድነው ነው ቤተሰቦች ልክ አይደለው እንዴ? ምንድነው ቤቴ እስከዛሬ እየዋሸሽኝ እንደነበረ ነው የተረዳሁት። ውሸታም እንደዋሸው ነው የሚሰማ። ለምንድነው ዋሸው? ምንድነው በዝርዝር ልንገርሽ ነገር ነው። አንቺ ቤት የአብርሃም ፎቶ ምን ይሰራል? ያማሃል ጤነኛ አይደለህ። ምንም አመኝም እያንዳንዱ በቃ ፍቅር ከጨረሽ እያንዳንዱ ነገር የምትጨርሺ ከሆነ መጨረስ። እሱ ቤት ያንቺ ፎቶ አለ የለም? ያ አንቺ ቤት ላይ የአብርሃም ፎቶ ምን ይሰራል? የቱ ጋር ነው ያየኸው? የቱ ጋር ነው ያየኸው? ይሄን ሁሉ ነገር እስካይለም ትጠብቂኛለሽ? እሱ ፎቶ የቱ ጋር ነው ያየኸው? የቱ ጋር ነው ያየኸው? እኔ ምንም እስከማውቀው ድረስ የአብርሃም ፎቶ ቤቴ እንደሌላ አውቃለሁ። የአብርሃም ፎቶ በዚህ ልክ አረ ወገን እናንተ ዝም ብላችኋል። በዚህ ሐሳብ ዝም አትበሉ እንጂ አውሩ። ቢሆንስ ብታይስ ለምን ለኔ አትጠይቀኝም? ምንድነው አታምነኝም? እስከ ቡታጅራ ጥሎ መምጣት ማለት ይሄን ደገመችው። አረ በቃኝ። አራቺ ትለዩብኛላችሁ። ሪሊ ስፓርታከስ ሲያንስ ነው አንተ ሲያንስ ነው። የአብርሃም ፎቶ ቤትሽ ምን ይሰራል? አይደለም ቤተሰቦች አብርሃም እኮ በፊት ፍቅረኛው ምናምን አይደለ እንዴ? የባዳ እኮ የሆነ የምንተዋወቀውን ሰው ፎቶ አምጥተን ቤት እናስቀምጥ የለ እንዴ? ይሄ እኮ ምክንያት ሊሆን አይችልም። ለመጣላት አስበህ ከሆነ ፈልገህ ከሆነ ይካን ትሄድ ማይል ትችላለህ። የራስህ መብት ነው። ምክንያቱም ፍቅር ሁለቱም ሰው ተፈላልጎ የሚሆን ነገር እንጂ አንድ ሰው ብቻውን ስለለፋ ስለተጋ ስላፈቀረ ለዛ ሰው ስሜት ብቻ ብለን ፍቅር ይዘናል ማለት አይደለም። እምቢ ካልክ ካልፈለጋት መቅረት ይችላል። የማይሆን ምክንያት መዘርዘር አይጠበቅብህም ወንድሜ። መንገዱን ጨርቅ ያድርግልህ እንዴ። አንድም ቀን እኔ እንዲያወራሃለሁ ብዬ አስቤ አላውቅም። በጣም ወረድክብኛ እንዴ ጎበዝ። ምን ማለት ነው? ካሁን በኋላ እግዚአብሔርን ነው ምልክ እንደዚህ አይነት ቃል የፈለከው መጣላት መሄድም ትችላለህ። ግን እንደዚህ ውሸታም ነሽ የሆነ ነገር አታለሽኛል ምናምን እንድትለኝ አልፈልግም። እስከዚህ በፊት አፈን የከፈክብኝ ይበቃል። እሺ አዎ አታለሽኛል፣ እደግምልሻለሁ። አታላይናት ያች ልጅ አታላይናት ፍቅርዬ አታላይናት እስላ ገብታ በሆዴ ላታዛልቅ ላታዋጣኝ ጥላኝ ጠፋች። ሚሆን መስሎኝ ብዙ ለፋው ተናናው። የታለ ቀጥሉበት። ምንድነው የምትፈልገው? ምንድነው ከኔ የምትፈልገው? መሰንዘር ስለቻልሽ የሆነ ነገር የሆነ ሀቅ ያለሽ አታስመስል። እኔ ግን ሴቶች እውነቴን ነው ባሎቻችሁን አትምቱ። እኔ በጣም እየፈራሁ ነው እግዚአብሔር። እሺ ምንድነው ውሸታም ያስባለ ነገር ምንድነው? የታለ ፎቶ ለምን ይዘው አልመጣህም? ለምን ይዤ መጣ? አንቺ ቤት አለ በቃ ያ የሆነ ሰበብ ነው የምትፈልገው። እኔ ታደሰ ፍቅርን አስቤ ነበር የገባሁት ወደ አንቺ ተመለስኩት። ወይኔ ጉዴ! በዚህ ልክ የምታስመስያስ አይመስልኝም ነበር። አረፉ ተው። ለሚያልፍ ቀን የማያልፍ ቃል አታውራ። እኔ ለሚያልፍ ቀን ብዬ ነው እየተቆጠብኩኝ ያለው። ብዙ መናገር ፈልጌ ነበር፣ ግን ነገ ትታረቃላችሁ። ደግሞ አትለያዩ። በጣም ለንግግሮች እየተጠነቀቅኩ ነበር። አትጠንቀቅ። በዚህ ልክ ወደ ያዘውን ነው የሚያወጣው። ስለዚህ አዎ እውነቴን ነው። እንዲህ ስንናደድ የምናወራውን ነገር እናቅም እንላለን እንጂ ቤተሰቦቼ ከሆድ ሞልቶ የተረፈው ነው በአፍ የሚወጣውና ምንም በቃ በሆዳችን ያላሰብነው በልባችን ያላሰብነው በአንደበታችን አናወራም። ያሰብነውን ነው ተናደንም ቢሆን የምናወራው። ከዚህ በፊት እናወራለን ብለን ያሰብነው በቃ ስንናደድ የምናወራውን አናውቅም ምናምን የሚባለው ነገር ውሸት ነው። የእውነት ነው። በተናደድክ ጊዜ የሚወጣው ገባ ትክክለኛ ማንነት። አዎ እስካሁን እኔ ማስበው አይደለም
ገባ እኔ ማወራለት ፏ አይደለም ይሄንን ደግሞ ዛሬ ያረጋግጣልኛል ከመቼውም በላይ ማለት ነው ስለነበረን ጊዜ በጣም አመሰግናለሁ በቃ መመለስ ትቻለሽ ወደ አዲስ አበባ እኔን ፍለጋ ሁለተኛ ወደ ቡታጀራ መምጣት አይጠበቅብሽም ሰማሽኝ ጭራሽ አረ ተዋደልኝ ጣተን ቀሰርተው ተጸጸተበታለህ ተው እቺ ቀን ተው ዋጋ ተከፍላለሁ ተው እኔ ወንድምነት ምክሬን ነው መሰለህ እንዴት ነው ይሄን ነገር ለምን ማጠይቀኝ ፍቅር አንቺ ህፃን ነሽ እንዴ በየጊዜው የሚነገርሽ ምንድነው ነገርኩኝ ምንድነው ጠፋሁት ፎቶም እኮ አላየኸውም እርግጠኛ ነኝ አላየኸውም ሌላም ማለሽ ፎቶ አሁን አልበም አለኝ ይሄንን በቃ አይደብርህ እሺ አይደብርህ ደበረክ ከዚህ በኋላ አይደብርም ሊደብርህ አይገባም እኮ እውነቱን ግን መናገር ነበረብሽ እንደው ሰየዋለሁ አላየኸውም በአልበም ደረጃ እስከማ መኝታ ቤት ሰየዋለሁ እኮ አላየኸውም መብትሽ ነው ይሄንን ነገር እኮ ወደ ኋላ መለስ ብዬ ማውራት አይጠበቅብኝም ግን ልጅነትሽን አታሳይኝ በዚህ ልክ ገብቶሻል እውነት ቁም ነገር አስቤ ነው ካንቺ ጋር ህይወት የጀመርኩት ቀልድ አይደለም አብርሃምም አንቺም ይሁን እስቲ በህይወት ሴት ልጅ በህይወቷ ለምንድን ነው አስሪ ፍቅረኛ የምትይዘው ከተጣላችሁ ጋር የምትታደቀው ካንተ ጋር ህይወት መሰርታለሁ ምናምን ብዬ ነበር ግን እያንዳንዱ ነገር አንተ የቃቃ ጫውታ ታደርጓለክ የሆነ አንተ ምንም ለምን ነው ቤተሰቦች ፉፉ የሚጸጸተውን ነገር በኋላ ላይ የሚቆጨው ስራ ነው ዛሬ ላይ እየሰራ ያለው ትንንሽ ስህተት ናቸው ብለን የምናስባቸው ነገር ነገ ላይ በጣም ትልልቅ ክፍተቶችን ሊከፍቱ ይችላሉ ስለዚህ በእያንዳንዱ ድርጊታችን ላይ መጠንቀቅ አለብን የእውነቴን ነው የምላችሁ ቤተሰቦች እንዴ አንቺ ግዴታ አውራ ስላልሽኝ እንጂ ከዚህ በፊት ብዙ አውርቼ የጨረስኩትን ነገር ነው በድጋሚ የምታስደግሚኝ ግን አንቺ ወደ ኋላ መለስ ብለሽ ድጋሚ ይሄንን ነገር ትደግሚያለሽ ብዬ አስቤ አላውቅም አሁን ከዚህ በኋላ ወደ ኋላ የሚመለስበት ምንም አይነት ምክንያት የለም አልታለልም ከዚህ በኋላ ባንቺ መታለል በቅቶኛል አትታለል ታይኝ ከዚህ በኋላ ሁለተኛ እኔን ፈልገሽ ግን እንዳትመጪ የምትሄደው እኔ ጭራሽ ጥሏት ልሄድ አሬ ለጨረሻ ዘመን ነው ቤተሰብ ትመጪኛለሽ ድጋሚ ልትመጪኝ መምጣት ካለብኝ አዎ ደግመ ከመታኝም ደግሜ እመታለሁ ገባ አረ እኔ ምንም ማለካሽም ይቆራረጣል የሚገኝ ከሆነ አሁንም መምታት አዳልጅ ይጥልሃለሁ ገና ይሄው መምታት ይችላል ነው የጨጓራ ቃጥለ ካንተ የትም ፍቅር የራስሽ ጨጓራ የሚቃጠለው በራስሽ ምክንያት ነው አትንካኝ እንደዚህ እኮ እንዳትነኪኝ አንቺ ራሱ እንዳትጠሪኝ ና አትሄድም ገባ አትሄድም እኔ መጣሁበትን ጉዳይ ያው ለቀልድ ለጭቅጭቅ ምናምን ተጨቃጭቅ አረ ጌታው የእውነት የዛሬው ፉፉ የበፊቱ ፉፉ ነው ቤተሰቦች በጣም ተለዋወጠብኝ የሆነ በጣም እንደታከሰ ሰው ምናምን ያ ሁሉ ነገር አልፏል አይደል ወይስ አንተ ስታረጋቸው ማለት ስትለምናት ምናምን የነበሩትን ጊዜያቶች አስታውሰ ልትበቀላት ለተራ ልታስለምናት ምናምን ስትበነው ፉፉ አረ ተው ፍቅር መሀል ላይ እኮ ለህኝነት በቀልተኝነት አይሆንም አባቢ የትም እንዳትሄድ ካሁን በኋላ አንተ ማስቆምበት ኃይል የለኝም በእናትህ ይዘጅ እስቲ የሆነ ነገር ሲደጋገር ያማል እንዴ አንተ አረ ፉፉ አረ ነገር ሌላ ቆመው ነው የእውነት ፉፉ ነው ወይ ፉፉ ነው ፍቅርዬ ያስቆመት ሄደው እዚህ ከመጣይ ቀር እናቴን ሰላም ብያት ወደ አዲስ አበባ ነው የሚሄድ ፈልገው እዚህ ቆይቼ ምንም አላረግም ምክንያቱም በዛ አዲስ አበባ ምሰራው ስራ አለኝ እሱ ሊያግዘኝ ፍቃደኛ አይደለም ከጎኔ ሊሆን ፍቃደኛ አይደለም የሚያሳስበው ትልቅ ነገር አለ ገባችሁ የአብርሃም ቤት እኔ ቤት ፎቶ መገኘት ነው በጣም በቃ እያሳሰበው ያለው አሁን ትልቁ አጀንዳ እሱ ነው ግን ይሄ ቤተሰቦች የምናፈቅረውን ሰው ከነደካማ ጎኑ ነው አይደል ማፍቀር ያለብን ተሳስታ ራሱ ብትወር ቤቱ ቁጭ ብሎ ለምን አያወራ ይሄ ነገር እንዴት እስካሁን ድረስ ከአብርሃም ጋር ግንኙነት አለሽ ወይ ምናምን ብሎ ጠይቁ በወንበር ዙሪያ ቁጭ ብሎ መፍታት የሚችሉትን ነገር ለምን ትልልቅ ነገሮችን እንትን ማድረግ የሚፈልጉት እነዚህ ሰዎች ግን ነገር እንዴት ነው የሚሆኑት መተ ይቅርታ ካልጠየቀኝ እኔ ካሁን በኋላ አጠገብ አልደርስም ስላሳለፍነው ስለመልካሙ ስለመጥፎም ስለሁሉም ነገር ሁሉም ጊዜ ስላሳለፍነው በጣም አመሰግናለሁ ግን አረ አሁንስ ደበራችሁኝ እግዚአብሔር ምንድነው እናንተ ሰዎች ቆይ ቢያንስ እኮ አንዴ በፍቅር እኮ ቢያንስ ሳምንታትን ማሳለፍ አለባችሁ ጎበዝ ቪዋች ቀነሰ ብላችሁ እናንተ ልታቃጥሉ ነው በኢየሱስ ሰላም ሁኑ ለማንኛውም ወደ ቤተሰቦች የነበረን ቆይታ ይሄንን ይመስል ነበር እስከመጨረሻው አብራችሁ ስለቆያችሁ ከልብ አድርጌ አመሰግናለሁ ለቤቱ አዲስ ናችሁ ሰብስክራይብ አድርጉ በቀጣይ ቪዲዮ እንገናኛለን በያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከእናንተ ጋር ይሁን
ይመቻቸው።